ወይዘሮ ሜላት አቶ በቃሉን እየተከታተለች ደረሰችበት። ሳና ከኢሳ ጋር ተጣላች። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድ የተከበራችሁ የቻናሌ ቤተሰቦች በያላችሁበት የአላህ እዝነት ረህመት ከእናንተ ጋር ይሁን እያልኩ ዛሬ ደግሞ በአዲስ ርዕስ በአዲስ ነገር መጥቻለሁ ማለት ነው። ለቤቱ አዲስ የሆናችሁ የደወል ምልክት በመጫን ቤተሰብ ሆኑ። ቤተሰብ የሆናችሁ ደግሞ ላይክ ሸር በማድረግ አጠናክሮ ማለት ነው። እንግዲህ ኖላዊ ተከታታይ ድራማ ቀጣይ ፓርትን ይዤ መጥቻለሁ ማለት ነው። እንግዲህ ያው ባለፈው እንዳየነው ምላሴ ድንብላል የት እንደምትሄድ እና የት እንደምትሄጂ ንገሪኝ፣ ምግብ አጥሳ ከበር ስትወጣ አግኝቷት ነበርና ከዛም አልፎ ተርፎ እንግዲህ ሄዶ ተከታትሎ የድንብላል የእርግብ ጓደኛ ፍቅረኛ ጋር እንደምትሄድ ደርሶባት ነበረ። ዛሬ ላይ ግን ከቤት ስትመጣ ወደ ቤት ያንን አድርሳ ስትመጣ በር ላይ ጠብቆ አነቃት ማለት ነው። የት ሂደሽ ነበር? ቆየሽበት አይቻለሁኝና የት ነው የሄድሽው? እውነቱን ትናገሪያለሽ አትናገሪም ብሎ ሲያንቃት ድንብላል ደግሞ አፌን ውሃ ያርግ አፌን በጨው ብላ የትም አልሄድኩም አልናገርም ብላ ዋሸችው። እሱም ደግሞ አንቆ እንቅ አድርጎ በስንት በመከራ ለቀቃት ማለት ነው። በጣም የሚገርም ነው። ከዛም አልፎ ተርፎ እንግዲህ አሁን ላይ ወይዘሮ ሜላት ድንብላልን ስትጠራት ምላሴ ከድንብላል ጋር ስለነበረ ከወይዘሮ ሜላት ጋር ስለነበረ ድንብላል አየችው። ከዛም በኋላ እንግዲህ ድንብላል ደግሞ በጣም ፈርታ ስለነበረ እየተንቀጠቀጠች እሱን እያየች ሁኔታዋን ሁሉ ወይዘሮ ሜላት እያረጋገጠች ነበር። እና ምን ሆነሽ ነው ስትላት ምንም ነው ያለችው ማለት ነው። ዞር ብላ ደግሞ ምላሴን ስትጠይቀው ምንድን ነው የተፈጠረ ነገር አለ? ምንም የለም ነው ያለው። ከዛም ትነግረኛለህ አትነግርም ብላ ስትይዘው እናቱ ምንም የለም ነው ያለችው ማለት ነው ያላት ማለት ነው። ከዛ ስታጨናንቀው ምላሴ ተነስቶ ወደ ክላስ ገብቷል ማለት ነው። ከገባው በኋላ ድንብላል ለወይዘሮ ሜላት እንደው አምላክ እኮ ባይኖር ልጁ አንቆ ይገሎ የነበረ ምን ይሁን ሲባል ስትላት ወይዘሮ ሜላት አላውቅም ከበር ወጥቼ ስገባ አንቆ አነቀኝ ብላ ነገረቻት። ምላሴ አረ እንደዛ አያደርግም አረጋረን ያልዋሽም ለማን ብዬ ዋሻለሁ ባቴ ነበሩ ያዳኑኝ ብላ እንግዲህ ለወይዘሮ ሜላት ነገረቻት። ወይዘሮ ሜላት ደግሞ ወደ ምላሴ ክላስ ሄዳ ምላሴን ስታናግረው እሱ ግን እናቴ ምን ሆነሽ ነው የመጣሽው? ስለ ድንብላል ልትጠይቅኝ እንደሆነ አልነግርሽም ብሎ ሲላት እሷም ደግሞ ምንድን ነው እኔ የማላውቀው ነገር ጀምራችኋል እንዴ ነው ያለችው። ፍቅር ምናምን ስትለው የምን ፍቅር እኔ ብሎ አለ ምሳሌ። ከዛም በኋላ ከዚህ ክላስ አልወጣም ካልነገርከኝ ስትለው እኔ አልነግርሽም እማዬ ምንድነው አንተ ልጅ ጸባይ ሁሉ ተቀይሯል እያለችው ከዛም አልነግርሽም ብያለሁ ብሎ ተነስቶ ከክላሱ ወጣ ማለት ነው። ከዛም አልፎ ተርፎ እንግዲህ አሁን ላይ ወይዘሮ ባዩሽ በጣም የሚገርም ሁኔታ ላይ ነው ያለችው ማለት ነው። ከዛም ከሜሮን ጋር እንግዲህ ሜሮንን የእርግብን ጉዳይ እንድትነግሪኝ ያለቻት ስለነበረ ዛሬ ላይ በሌሊት አግኝታት እኔና አንቺ ሁሌም ቢሆን ሌሊት ነው የምንገናኘው ነው ያለቻት። ስለ እርግብ ምን አዲስ አለ ብላ ስትላት እስካሁን ምንም አዲስ የለም፣ ግን ባልኩሽ መሰረት ካሁን ቀጥለን እኔና አንቺ የምንገናኘው ሌሊት ነው ያለቻት። እሷ ደግሞ እሺ ብላ እንግዲህ ድንብላል ባለቻት ሜሮን ባለቻት መሰረት ሌሊት እንዲገናኙ ወስነዋል ማለት ነው። ዛሬ ላይ ሜላት ከሜሮን ጋር ሲገናኙ ብር ሰተሽኝ ሁሉንም ነገር እነግርሻለሁ ስላለቻት ወይዘሮ ሜላት ለሜሮን ብር ሰታ ለጊዜው ይሄን ያዥ ግን ጉዳዩን ንገሪ ስትላት እኔ መጀመሪያ ስጀምር እርግብ ከምን እንደሆነ አላውቅም። እርግብ እኔ ቤት ነበረች የምትኖረው። ከዛም በኋላ እኔ ቤት ስትኖር ወደ አንቺ ቤት በምልክት ነግራኝ መጥቼ ሁኔታውን አጣሪ ብላኝ ሄጄ ነበረ። ከዛም በር ቆርቁሬ ስገባ ድንብላል የምትባለው ሰራተኛችሁ ከፈተችልኝ። ከከፈተችልኝም በኋላ ሰው እንደሌለ ነበር የነገረችኝ። ከዛም ማስጠግቻት እየኖርኩ እንዳለ ወይዘሮ
ባዩሽን በድንገት ደውላ ስትለኝ እርግብን አሳልፌ ልሰጣት፣ እሷ ደግሞ ብር ልሰጠኝ ስትል በዛ ተስማምተን ከዛም በስተመጨረሻ በዛ ከተስማማን በኋላ እሷ ብሩ ልሰጠኝ ስትመጣ መሳሪያ ይዛኔ ላይ ስትደቅን ፖሊሶች እያዙንና ሁለታችንንም ወደ እስር ቤት ወሰዱን ነው ያለችው ማለት ነው ሜሮን። ከዛም ወይዘሮ ባዩሽ እስር ቤት እንዳለች ግን ከኋላዋ ብዙ ሰው እንዳለ ነው ያየሁትኝና ወይዘሮ ሜላት አሁንም ለራስሽ ተጠንቀቂ፣ ወይዘሮ ባዩሽ ብዙ ሰው ከኋላዋ አላት። ምክንያቱም እዛ ቁጭ ብለን እንዳለ የሚጠይቃት ሰው ብዙ ነበረ እየመጣ የሚያማክራት ስትላት ወይዘሮ ሜላት ለወይዘሮ ባዩሽ አትሰቢ፣ ሽንቷን ነው የምሸነው እና ተጠንቀቂ ስትላት ይሄ ነው ነገሩ በቃ ያለው። አዎ አሁን እርግብ ቤት እንዳለች አታውቂም? አላውቅም። አሁን ላይ እስር ቤት እንዳለን ከኔም ብር ወስዳ ሰርቃኝ ካስቀመጥኩት ብር ግማሹን ይዛ ጠፍታለች። የት እንዳለች ግን አላውቅም ነው ያለቻት። እኔ እርግብን እስከማውቃት ድረስ ምርጥ ልጅ ነበረች። እየተዋወቅን ነው። ባዩሽ ግቢ ተከራይቼ ስኖር ነበረ ነው። በዛ ምክንያት አሁን ግን የት እንዳለች አላውቅም ብላ ብሯን ተቀብላ ሄዳለች ማለት ነው። በጣም የሚገርም ጉዳይ ነው። አሁን ላይ እንግዲህ አቶ በቀሉ ወይዘሮ ባዩሽ እሷ እየተከታተለችው እንደሆነ ነገሩን ሁሉ አጥርቶ ደርሶበታል። ከዛም ደግሞ እሷ የላከችውን ሰው አምጥቶ ማን ነው የላከ ንገረኝ፣ እኔ ብር ጨምሬ እሷ ከሰጠች በላይ እሰጥሃለሁኝ ሲለው በምን አምናሃለሁ? መሳሪያ አይደል ያስከው? እኔ ከዋሸሁ እኮ መሳሪያ በእጅ ነው ሲለው የወይዘሮ ባዩሽ የተላከው እሺ ብሎ ለተቡ ነገረው ማለት ነው። ከዛም አልፎ ተርፎ እንግዲህ ወይዘሮ ባዩሽ አሁን ላይ ከስራ አስኪያጇም ጋር ተጣልታ አጠፋለሁ ነው ያለችው። እሱ ደግሞ ከአቶ በቀሉ ጋር እንግዲህ ተስማምተው በ300 ሺህ ብር መጀመሪያ እኔን ሳታጠፋኝ ወይዘሮ ባዩሽን አጥፋልኝ ነው ያለው። እሱም በብሩ እንጂ ሰራለሁኝ፣ ወይዘሮ ባዩሽ ግን ካንተ የበለጠ ብር ከሰጠች መልሽ አንተን እገልሃለሁ ነው ያለው። ያም ሆነ ያም ወይዘሮ ባዩሽን ዛሬ ላይ ሰፈር ድረስ ሄዶ ተከትሏት ሄዷል። ከዛም ይቺ ወይዘሮ ሜላት የምትባል ሴት ምን አይነት ሴት ናት ብሎ ሲጠይቃት ማለት ምንድን ነው አንተ ፈሪ ነህ እንዴ ነው ያለችው። አይ ያው እሷ እኮ ስከታተል አልደረሰችብኝ ብሎ ሲላት በጣም አደገኛ እንደሆነ ሲነግራት አንተ ልጨቅ ዘናም ነው ያለችው። ከዛም እንደዛማ ከሆነ እኔ ራሴ ነኝ አንተን ምገልህ አንተ ከፈራህ ብላ ስትለው ዛተችበት። እሱም ደግሞ እንደዚህ ከሆነማ ሳትቀርምኝ እኔ ቀርምሻለሁ ብሎ እንግዲህ የወይዘሮ ባዩሽ የተቀጠረውም እሷኑ ሊያጠፋን ነው። አሁን ላይ እንግዲህ ወይዘሮ ባዩሽ ምን ይበቃት ይሆን? ምክንያቱም ከአቶ በቀሉ ብር ወስዳ ነበረ አቶ በቀሉንና ወይዘሮ ሜላትን እንዲከታተል ያደረገችው። አሁን ግን ብሩንም ወስዶ እሷን መልሶ ሊጠምዳት ደርሷል ማለት ነው። በጣም የሚገርም ነው። ሀና ከእዝራ ጋር ዛሬ ላይ ሊስበኝ ነው ብላ በዛ እንግዲህ ተጣልታለች ማለት ነው። ከዛም ከያሲር ጋር ደውላ ግን ተገናኝተውም እሱ ግን ሊያዋራትም አልቻለም፣ ትቷት ሂዷል። ለምንድን ነው ሰላም ማትለኝ? ሀና ነኝ እኮ በደንብ ሰላም በለኝ ነው ያለችው። ሰላም አልኩሽ አይደል እንዴት አደርሽ እያለ ሲላት በቃ አንቺም ህይወትሽን ኑሪ እኔም ህይወቴን ልኖርበት ነው ያለችው። ዛሬ ላይ እንግዲህ ምላሴ የድንብላል ሁኔታና የሄደችበት እርግብ ፍቅረኛ ጋር እንደሆነ ለሀና ነገራት። እናም ሲነግራት በነገሩ ማመን አልቻለችም እና በቃ ብላ ከክላሱ ወጥታለች። ምላሴ ልታረጋጋ የወጣችው ለራሷ ደንግጣ ተምቹ ብላ ወጥታለች ማለት ነው። ከዛም ድንብላልን ጠይቃ ተምቹን እኮ እንዳገኘሽው ደረስኩኝ፣ የት ነው ያገኘሽው? በአላህ ደህና እንዴት ነው ብላ ስጠይቃት አዎ ደህና ነው፣ እሺ ውሰጂኝ ብላ ስትላት መጀመሪያ እሱን አስፈቅጄ ወስድሻለሁ፣ እሱ ለማንም እንዳትናገር እኔ ዝም ሆኔን ብሎ ስላለኝ ከሱ ፈቃድ ጠይቄ ወስድሻለሁ ብላ ለሀና ነገረቻት። እና ደግሞ ይሄንን ዜና ለያሲር ደውላ ተምቹ ተገኝቷል፣ የኛ ቤት ሰራተኛ አግኝቷል፣ ግን ወስደሽ መጀመሪያ እሱን አስፈቅጄ ነው ብላኝ ያለችና እንኳን ደስ አለ ስትለው አልሐምዱሊላህ እሱም ደግሞ ደስ ብሎት አጎቱ ብር እንደላከለት ሰምቻለሁ፣ ግን አሁን ከአንቺ ስደማ ደግሞ ልክ በህይወት እንዳለ ነው የተሰማኝ፣ ልክ እንዳገኘሁት እና ትወስኛለሽ ወይ ሲላት
መጀመሪያ እሱን ጠይቄ ነው ያለችኝ ድንብላል ብላ ለሱ ነገረችው። ያሲርም ደስ አለው ማለት ነው። በጣም ደስ የሚል ዜና ነው። ተምቹ በቀጣይ እንግዲህ ሀናና ያሲር እጅ እንደሚገባ በእርግጠኝነት እንተማመናለን ማለት ነው። ወይዘሮ ባዩሽስ ምን ይወጣት ይሆን የሚለውን ደግሞ በቀጣይ ፓርት የምናየው ይሆናል። ቤቱ አዲስ የሆናችሁ የደወል ምልክት በመጫን ቤተሰብ ሁኑ። ባይ ባይ። ወዳችኋለሁ። መልካም ጊዜ ይሁንላችሁ። በቀጣይ ፓርት እስከምንመጣ መልካም ቆይታ ባይ